ሰላም ቤተሰቦቼ እንዴት ናችሁ? ዛሬ እንድንነጋገርበት የምፈልገው ትልቅ ጉዳይ አለ። ይህም ደግሞ ቢዝነሳችንን ፌል እንዲያደርግ ከሚያደርጉት ብዙ ቢዝነሶችን ውጤታማ እንዳይሆኑ ያደረገው ነገር ላይ ነው የምንነጋገረው። ስለዚህ ትልቅ ነገር ነው። ብዙ በህይወታችን የሚገጥመን ነገር ነው። ይህን ነገር ካላስተካከል ነው ካለንበት ችግር ልንወጣ አንችልም። ዛሬ የምንመለከተው በዚህ ጉዳይ ላይ ነው። ስለዚህ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ትጋብዛችኋለሁ። ምንድነው ዛሬ ቢዝነሳችንን ፌል እንዲያደርግ የምናደርገው? እንደ ቀልድ የምናያቸው ነገሮች አሉ። እነዛ ነገሮች ግን ቢዝነሳችንን ፌል እንዲያደርግ የሚያደርጉ ናቸው ማለት ነው። ስለዚህ ውጤታማ መሆን ከፈለግን ቢዝነሳችን እየሰፋ እንዲሄድ የምንፈልግ ከሆነ ሲሪየስሊ አሁን የምንነጋገረውን ነገር ማየት መቻል አለብን ማለት ነው። ምንድነው የሚለውን ነገር ስናየው ቢዝነሳችንን ፌል እንዲያደርግ ከሚያደርጉት ነገሮች አንዱ ቅጥር ላይ ሰው ስንቀጥር ምንድነው የምናደርገው የሚለውን ነገር ማየት መቻል አለብን ማለት ነው። ማንን ነው የምንቀጥረው? ለምንድን ነው የምንቀጥረው? በምን ምክንያት ነው የምንቀጥረው የሚለውን ነገር ማሰብ መቻል አለብን ማለት ነው። አለበለዚያ ምን ያጋጥመናል? ቅድም እንዳልኩት ቢዝነሳችንን ወደታች ወይም እስከ መዘጋት ኢሚዲየትሊ አመት ሳይሞላው እንኳን እንዲዘጋ እናደርጋለን ማለት ነው። ያ የምናመጣው ሰው እኛ ቢዝነስ ስንከፍት የሱን ችግር የምንቀርፍበት የሱን መብላትን አለመቻልን የምናበላበት አይደለም። ቢዝነስ የራሱ ሲስተም አለው ማለት ነው። ብዙ ጊዜ እኔ በራሴ ላይ የገጠመኝን ነው የምነግራችሁ። ልክ የሆነ ነገር ብዙ መንገድ ሄጄ ብዙ ብድር ውስጥ ሁሉ ገብቼ ሊሆን ይችላል የሆነ ቢዝነስ ከፍታለሁ። ከዛ ቢዝነስ ላይ ማስታወቂያ አውጥቼ ወይም ደግሞ በሌላ ፈልጌ ሳይሆን በዙሪያ ያሉትን ስራ አጥ ሰዎችን እዛ ቢዝነስ ላይ እንዲሰሩ አደርጋለሁ ማለት ነው። እነሱ ደግሞ ስራ ያጡበት ስራ የማይሰሩበት የራሳቸው ስንፍና፣ የራሳቸው ችግር፣ የራሳቸው አስተሳሰብ፣ የራሳቸው ምቀኝነት፣ የራሳቸው ብዙ ነገር ነው አሰነካክሎ ያስቀመጣቸው። ስለዚህ አንተ ቢዝነስ ላይም ሲገቡ ዘ ሴም ቲንግ ነው የሚሆነው ማለት ነው። አንድ አዲስ ነገር አይመጣም ወይ በርትተው አይሰሩም። ምክንያቱም ትላንትና የሄዱበት መንገድ አለ። ትላንትና በሰሩት ስህተት አልተጸጸቱም እነዚህ ሰዎች። ስለዚህ ዛሬ አምጥተህ ብታስቀምጣቸው ቢዝነስን ፌል እንዲያደርግ ያደርጋሉ እንጂ አይረዱም። ደሞዝ ልትከፍል ትችላለህ እንደማንኛውም ሰው፣ እንደማንኛውም ተቀጣሪ ወይም የተሻለ ሁሉ ልታደርግላቸው ትችላለህ። እነሱ ግን ያንን ልክ አንተ ጋር ገብተው ተቀምጠው ስራ እንደሰሩ ለአንተ ቫልዩ እንደሰጡ ወይም ደግሞ አንተን እንደጠቀሙ ያንተን ቢዝነስ ሊቀኑብህ ሙሉ ይችላል። ምክንያቱም አብረው የነበሩ ስለሆነ አንተ ጥረህ ነው ግረህ እዛ ጋር የደረስከው። እነሱን እዛ ጋር ስታረጋቸው ቢዝነስ ፌል እንዲያደርግ ያደርጉሃል። ስለዚህ የመጀመሪያ በእንደዚህ አይነት ይሄ ተቸገረ፣ ስራ አጣ፣ ስራ ፈጠርኩለት፣ ስለዚህ ቢዝነሱን አግዞኝ የተሻለ ሆኖ እኔም እሱም እንድጠቀም ሊያደርግ ይችላል የሚልን አስተሳሰብ ከውስጣችሁ ማውጣት መቻል አለባችሁ። እንደማንኛውም ሰው ማስታወቂያ ማውጣት ካለባችሁ ማስታወቂያ አውጥታችሁ፣ እንደማንኛውም ሰው የማታውቁትን ሰው ቀጥራችሁ በትክክል ህግ አውጥታችሁ፣ ህጉን እንኳን ማስተግበር አትችሉም። ምክንያቱም የሆነ ነገር ስትሏቸው ያኮርፋሉ። ልትቆጣጣራቸው ሁሉ አትችሉም። ምናልባትም ስለቸገራችሁ ይሆናል እናንተ ጋር የሚሰሩት እንጂ የእናንተ ቢዝነስ ራን እንዲያደርግ አይፈልጉም። የፈለገ ቤተሰብ የሚሆን የፈለገ የምታውቁትም ሰው ይሁን ማለት ነው። ስለዚህ ጥንቃቄ ማድረግ መቻል አለባችሁ። ቢዝነስ ስትከፍቱ ማንን ነው መቀጥረው ብላችሁ በትክክል ማሰብ መቻል አለባችሁ። የሰው ኃይል ማለት ቢዝነስህን እንዲሞትም በህይወት እንዲኖርም የሚያደርገው ነው ማለት ነው። ስለዚህ በጣም መጠንቀቅ መቻል አለባችሁ ብዬ ነው የማስበውና የምነግራችሁም ይሄንን ነው። በጣም 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 ልታስቡበት ይገባል ቤተሰቦቼ። ይሄን ጉዳይ ሲሪየስሊ እዩትና ቢዝነሳችሁን ፈትሹ። ቶሎ እርምጃ ወሰዱ ሳይበላሽባችሁ ማለት ነው። ሳትወድቁ እነዛ ሰዎች የራሳቸውን ላይፍ እንደጣሉት የእናንተንም ላይፍ ከመጣላቸው በፊት ጥንቃቄ ልታደርጉ ይገባል ብዬ ነው የማስበው ቤተሰቦቼ። እንግዲህ ይሄ ትልቅ ኮር ጉዳይ ነው በቢዝነስ ላይ። ቢዝነስ ፌል ለምንድነው የሚያደርገው የሚለውን ስንመለከት አሁን አላግባብ የምንቀጥራቸው ልንረዳቸው ወይም ደግሞ ሌላ ነገር አስበን የምናደርገው ነገር ለኛ ጥሩ አይደለምና እዚህ ላይ ልትጠነቀቁ ይገባል ብዬ ነው የማስበው። ሐሳብ ካላችሁ
በኮሜንት እንድሰጡ እጋብዛችኋለሁ። አመሰግናለሁ።